ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ከርማችኋል? በዛሬው ዝግጅታችን የባህል የጥናት ምርምር ከፍተኛ ኤክስፐርት እንደዚሁም ደግሞ መምህር የሆኑትን አቶ ስለሺን ይዘንላችሁ ቀርበናል። አቶ ስለሺ ራስዎን በማስተዋወቅ ቢጀምሩ። አመሰግናለሁ ድሉን ስለሰጠኝ። ስለሺ ወርቅነህ እባላለሁ። ተወልጄ ያደኩት እዚሁ ገዴኦ ውስጥ ነው። በተለይ አንዲዳ የሚባል ቦታ አሁን አንዲዳ የዲላ አካል ሆናለች እና አንዲዳ ተወልጄ እዚህ ገዴኦ ዲላ ውስጥ እና አንዲዳ አካባቢ የኖርኩበት አካባቢ ነው። አንዲዳ ከአንደኛ እስከ ስድስተኛ ክፍል አንዲዳ አንደኛ ደረጃ ትምህርት ቤት ነው የተማርኩት። ከአንደኛ ደረጃ በፊትም ቅድመ መደበኛ የቄስ ትምህርት ቤት ነበረ። እዛ የኔታ ጋር እዛ ነው የተማርኩት። 7 እና 8 እዚህ ዲላ ነው መለስተኛ የተማርኩት። 9 10 11 የለም ያኔ በእኛ ጊዜና ይርጋለም ሃይ ስኩል ነው 9 10 11 12 የተማርኩት። ከዛ በኋላ ያው ኮሌጅ ዲፕሎማ፣ ከዛ አዲስ አበባ ዩኒቨርሲቲ ዲግሪ፣ ሁለተኛ ዲግሪንም እዛው አዲስ አበባ ዩኒቨርሲቲ ነው። ነገር ግን ዲላ ሃይ ስኩል 10 ዓመት አስተምሬያለሁ። የአማርኛ መምህር ነበርኩኝ እና በአጠቃላይ በአማርኛ መምህር ሆኜ ዲላ ሃይ ስኩል 10 ዓመት ከሰራው በኋላ ወደ ሐዋሳ ተዛውሬ ሄጄ በሲዳማ ባህል ውስጥ የባህል ክፍል ኃላፊ፣ የቋንቋ ጥናትና ምርምር ኤክስፐርት፣ የባህል ጥናትና ምርምር ከፍተኛ ኤክስፐርት በመሆን ወደ 20 ዓመት አገልግያለሁ። እዛም በእነዚህ ጊዜያቶች ውስጥ እንግዲህ በይበልጥ ደግሞ በዚህ አካባቢ ስላለው ሁኔታ ብዙ የማውቃቸው ትዝታዎች፣ ታሪኮች፣ የባህሉ እሴቶች፣ የገዴኦ ባህላዊ እሴቶች ብዙ አሉ እና ያው ራሴን በዚህ ደረጃ ካስተዋወቅ ይበቃል። እንግዲህ በእናንተ ጊዜ የወጣትነት ትዝታዎች ምን ይመስላሉ? አሁን ዲላ ተወልደው ነው ያደጉት። የወጣትነት ትዝታዎች ምን ይመስላሉ? ከማንበብ በኪነ ጥበብ ከመሳተፍ ይሄንን ሁሉ ቢዳስሱልን ጥሩ ነው። እኔ እንግዲህ እድሜ ሙሉ በሙሉ ወደ ወጣት ከመዘዋወሩ በፊት የ15 ዓመት ልጅ እያለሁ ማስታውሰው አንድ ነገር አለ። ልክ 15 ዓመት ተማሪ ያለው አንዲዳ 6ኛ ክፍል ተማሪ ነበርኩ። አንዲዳ 6ኛ ክፍል ተማሪ እያለሁ ከክላስ ለእረፍት ስንወጣ ማዶ ሚችሌ ሲሶታ ላይ ከባድ የሆነ የለቅሶ ቄጣላ ይካሄዳል። ጭፈራው ቄጣላው የለቅሶ ነው። ኮአናዮ መረሮ ሆሆ ሲሶ ኮአናዮ መረሮ ሆሆ ሲሶ የሚል ቄጣላ ሰምተን እረፍት ሰዓት ነው። ምንድነው ይሄ ቄጣላ ብለን በጫካ እየሮጥን ሲሶታ ሚችሌ ሄድን። በደቻ ውዶ ሞቶ ነው። በደቻ ውዶ እንግዲህ ባላባት ነው። በረንበራስ በደቻ ነው የሚባለው። እኔ ስለሱ በጣም በአካል ባላቆም የዛን ጊዜ ቄጣላውና የለቅሶ ስርዓቱን ለማየት እየሮጥን ሄደን እዛ ሚችሌ ሲሶታ ደርሰን ስንመለስ ተማሪ ገብቷል ክላስ። አስተማሪው ለምን ሮጣችሁ ሄዳችሁ ብሎ አንበረከከን፣ ገረፈን። እኔ ያ ትዝታ አይጠፋኝም በፍጹም እና በደቻ በታሪክ በ1861 ነው የተወለደው። የሞተው በ1963 ነው። ወደ 102 ዓመት ኖሯል በህይወቱ እና ስለሱ አሁን እኔ ዲላ መለስተኛ ስማር እዚህ ዲላ ከተማ ውስጥ የበደቻ አድባር ተብሎ አድባሯን አቃት ነበረ። አሁን አካባቢ አፄ ዳዊት ትምህርት ቤትና አሁን አቦዬ ቤተክርስቲያን ፊት ለፊት ፋይናንስ ግቢ የሚባለው ከዛ ጀርባ አድባሮች ዛፎች ነበሩ። እንዲያውም ቅቤ ይቀባ ነበር። ሰዎች ቅቤ ይቀባሉ የበደቻ አድባር እያሉ። እኔ 7ኛ 8ኛ ክፍል ተማሪ ሆኜ በአካል በአይኔ ያየሁትን ነው የምነግርህ። የበደቻ አድባር እያሉ ዛፏን ቅቤ ይቀባታል። አንዳንድ ስጦታዎች ያቀርባሉ። እንደገና ይለማመናሉ። ከክፉ ጠብቀኝ አድነን አድባሯ ምናምን እያሉ እና በነገራችን ላይ ይሄ እንግዲህ ዲሊ በዳችን ቃቻ ዲላ የበደቻ ከተማ ነው፣ በደቻ ነው የመሰረተው የሚለው ታሪክ ከዚህ ጋር ሁሉ አያይዘህ ስትመለከተው እውነታ ነው። ዲሊ በዳችን ቃቻ አሁን ዲላ ላይ እኔ በጣም የሚገርመኝ እዚህ ማዞሪያ አካባቢ ላይ ዲላ ማዞሪያ አካባቢ ላይ ድሮ የጣሊያን 6ኛ ብርጌድ ልክ አሁን ማዞሪያ አካባቢ ማተሚያ መጽሐፍ ቤት አለ፣ ሜጋ መጽሐፍ ቤት። ከመጽሐፍ ቤቱ ጎን ባዶ ቦታ ጽፈት ቤት ነበር። ጣሊያን በዶሎ በር ወደ ኢትዮጵያ ሲገባ 6ኛው ብርጌድ ዲላ ውስጥ ነበር። ዲቪዚዮኖ ሊቼ በጣሊያንኛ 6ኛ ብርጌድ ዲቪዚዮኖ ሊቼ
ስድስተኛ ብርጌድ ዲላ ውስጥ ነበር የጣሊያን እና በዶሎ በር የገባው። ዋነኛው አዛዥ ጀነራል ባውዛኖ ጎንጆባኖ ይርጋለም ላይ ነው ያለው። ጀነራል ተሮሊ ወሊሶ ላይ ነው ያለው። ገዚራ እዚህ ጅማ ላይ ነው ያለው። በሶስት ማዕዘን ነው የሚገናኙት እና ይሄ ዲላ ማዞሪያ ከፍተኛ ሴንተር ነው። አሁን ዲላ የሚል ጽሑፍ ያለበት ቦታ አደባባዩ ማለት አደባባዩ ወደ ክብረ መንግስት በዛ ባዶላ የትና ትሄዳለ፣ ወደ ሞያሌ በዚህ ትሄዳለ፣ በዚህ ወደ ጋሞ ጎፋ አርባ ምንጭ ወደ ጅማ ትሄዳለ፣ ወደ አዲስ አበባ ወደ ሲዳማ ትሄዳለ። ያ ሴንተር ፊጓል እምብርት ነው። በጣም የዲላ ከተማ እምብርት ነው እና አሁን እዛ ጋር ዲላ የሚል ጽሑፍ ሳይ በጣም ነበር የሚገርመኝ። ከመጠን በላይ ትክክል በቃ እዛ ቦታ ላይ ያለው ሴንተር ማዞሪያ የሚለው ስም ራሱ በጣም የሚገርም ነው። ከታሪክ ጋር የተያያዘ ነው ለኔ እይታ። እዛ ጋር አሁን ካምፑ ከነበረ የጣሊያን ካምፕ 6ኛ ዲቪዚዮን ከነበረ አርማ ምልክት ነበረው። አርማ ነበረው። በድንጋይ የተሰራ ዲቪዚዮን ሊቼ 6ኛ የጣሊያን ብርጌድ የሚል ጽሑፍ ያለው በድንጋይ የተሰራ ትራያንጉላር ቅርጽ ያለው አርማ ነበረው። ያ ቦታ ሲሰራ አርማው እንደውም ግሬደር እንትን እያለው ነበረ። መጨረሻ ላይ እዚህ ቦታ ላይ እንዲህ አይነት ነገር አለ ብዬ ነግሬ ተገኘና ትምህርት ቤቶች ጽፈት ቤት እዛ ተቀምጧል። ትምህርት መምሪያ ግቢ አለ፣ አሁንም አለ። ራሱ እዛ ግቢ ውስጥ እንትን ተቀምጧል፣ ተጠብቆ ተቀምጧል። ታሪክ ነው ተብሎ ኦኬ። እንግዲህ ያው እርሶ በዛን ጊዜ በወጣትነቶ ይሄንን ሁሉ ነገር አሳልፈዋልና የኪነ ጥበቡስ ምን ይመስል ነበር? እንግዲህ ወጣት በነበርን ጊዜ በወጣትነታችን በዘመነ ደርግ የአዮማ አባል ነበርን። እኔ ዲላ ሃይስኩል አማርኛ መምህር ሆኜም የገዴኦ አውራጃ አዮማ አባል ነበርኩኝ። የገዴኦ አውራጃ አዮማ አባል ብቻ ሳይሆን የርዕዮተ ዓለም ክፍል የአውራጃው የርዕዮተ ዓለም ክፍል ኃላፊ ነበርኩኝ። የገዴኦ አውራጃ አዮማ ርዕዮተ ዓለም ክፍል ኃላፊ ነበርኩኝ እና በዛን ጊዜ የገዴኦ አውራጃ አዮማ ርዕዮተ ዓለም ክፍል ኃላፊ በነበርኩ ጊዜ የገዴኦ አውራጃ አዮማ ኪነት ቡድን መርቼ ቡድኑን ይዤ የመን ኤደን የዓለም አቀፍ ወጣቶች ፌስቲቫል ላይ ቡድኑ መርቼ ሄጃለሁ። ይሄን ቡድኑ እንዴት ነው ይሄንን የዓለም ወጣቶች ፌስቲቫልን ተሳታፊነት እድል ያገኘው የሚለው ነገር በጣም የሚያስገርም ነው። እንዴት አገኘ? አዎ በዛን ጊዜ ሶሻሊስት ሀገሮች ጀርመን አለ፣ ኢትዮጵያ አለች፣ የመን ሶሻሊስት ነበረች። እነዚህ ሶሻሊስት ሀገሮች እነ ቻይና ግንኙነት ያደርጋሉ። በሚያደርጉበት ግንኙነት በፌስቲቫል ላይ ሁሉንም የሚወክሉ ኢትዮጵያን የሚወክሉ ዘፈኖች ያለው የኪነት ቡድን ይሂድ ሲባል የኢትዮጵያ ወጣቶች ሊቀመንበር ጌታቸው ሮበሌ ይባላል። ጌታቸው ሮበሌ ለኪነቱን ሊገመግም መጣ። የመጣው አዋሳ ነው። አዋሳ እንደደረሰ ወደ ገዴኦ ሊመጣ ነው ሲባል እኔ ከፍተኛ ዝግጅት እንዲደረግ አንዳንድ ቦታ ላይ ሁኔታዎችን አመቻቸን። በጊዜው የገዴኦ አውራጃ አዮማ ሊቀመንበር የነበረው ተሰማ ቦራ ነፍሱን ይማረውና በጣም በከፍተኛ ደረጃ እሱ ሁኔታዎችን አመቻቸ። የዲላ ሃይስኩል ተማሪዎችን የኢትዮጵያ ብሔራዊ የአዮማ ሊቀመንበር ይመጣልና እናንተም በዚህ ሰዓት ባህል አዳራሽ እንድትመጡ ኪነት በነጻ ታያላችሁ ብዬ ተማሪዎቹ ያው ተማሪዎቼ ናቸው መጡ። ከዛ ጌታቸው ሮበሌ ሲመጣ ያው እነሱም ቆመው በጭብጨባ ተቀበሉት። በጣም ደስተኛ ሆነ። ብዙ ወጣት ተገኝቶ ስለተቀበለው የብሔር ብሔረሰቦች ዘፈን የገዴኦ አውራጃ አዮማ ኪነት የዛን ጊዜ የብዙ ብሔረሰብ ዘፈኖችን ገዴኦፋን ይጫወታል፣ ሲዳምኛን ይጫወታል፣ የኮሬን ዘፈን ይጫወታል፣ ኦሮሚፋ ይጫወታል፣ ጉራግኛ ይጫወታል፣ ወላይትኛ ይጫወታሉ። ይሄንን ሲመለከት ከመጠን በላይ ተመሰጠ። ግጥሞችም እንደዚሁ በብዛት ቀረቡ። እሱ እንደውም ደስ ብሎት ግጥም ሁሉ አነበበ። እንካ ፍካ እያለ የዛን ጊዜ እዛው ጽፎ ማለት እዛው ጽፎ ከዛ በኋላ ሄደ። ተመርጣችኋል ተባለ። ወደ የመን ልትሄዱ ነው ተዘጋጁ ተባለ። ይሄንን ቡድን ደግሞ እኔ መርቼ እንዲሄድ ተደረገ። የመን እንግዲህ ኤደን ነው የሄድነው። ፌስቲቫሉ ኤደን ላይ ነው። እዛ ያው የመን 4 ክፍለ ሀገር አላት። ከአራቱ ክፍለ ሀገር ሀድራሙት፣ ሙካላ፣ ሽባብ፣ ቀቲን የሚባሉ አሉ። የመን ኤደን ላይ ቆየን። ሀድራሙት የሚባለውን ክፍለ ሀገርም ዞረን ሄደን ጎብኝተን አይተናል። እዛ እንግዲህ ወደ 5 ብሔረሰብ ጨዋታዎችን ገዴኦፋን ጨምሮ አቀረብን እና በእንዲህ ተሳትፈናል በኪነ ጥበቡ።
የዘፈን ግጥሞች ዜማዎች እሰራለሁ እና ከሰራኋቸው የዘፈን ግጥሞችና ዜማዎች በጣም ተጠቃሹ የሰብለ ዘፈኖች ናቸው። ሰብለ መዝሙር ተወልዳ ያደገችው እዚሁ ዲላ ነው። በመጀመሪያ ቤታቸው ጪጩ ነበር። ከጪጩ ዲላ ከተማ ውስጥ ኖረዋል። ዲላ የአውራጃው አዮማ ኪነት አባልም ነበረች እና የሰብለን ታላቅ እህት የኔ ታላቅ ወንድም ያገባል ያጎቴ ልጅ ቤተሰባዊነት አለን እና በአንድ ወቅት ላይ እሷ ኧረ ባቲ ባቲ እያለች ትዘፍናለች። ኧረ ባቲ ባቲ እያለች ስትዘፍን እዛው ቤተሰብ ወንድሜ ጋር ሄጄ እሷ እህቷ ጋር መጣ። ባቲን ታውቂያታለሽ ወይ ብዬ ስጠይቅ አላውቅም አለች። እኔ አይቻታለሁ ባቲ ጪጩንም አታክልም፣ ዲላንም አታክልም፣ አንዲዳንም አታክልም፣ ጩኮንም አታክልም። ለምን ጪጩ ጪጩ ብለሽ አዘፍኝም? ለምን ጩኮ ጩኮ አትይም? እያልኩ ቀለድኩባት ስላት እኔ ተፈጥሮ ድምጽ ሰጥቶኛል፣ አንተ ተፈጥሮ ግጥም ሰጥቶ ከሆነ ገጥመህ አምጣለች። በጣም ተሰማኝና ከሲዳማ ጀመርኩ። ጥቁር ውሃ ደርሰው ሌምቦሆ ሲሏት ትመጣለች በራ ወፍም ቋንቋ አላት። ለብቻም አይቆርሱ ለብቻም አይሄዱ ወይ አገር ሲዳማ ወፍ የሚያላምዱ። እመጣለሁና ሐይቁ ዳር አዋሳ ጠብቀኝ አገር ልጅ እያሰገር ካሳ። እመጣለሁና አዘቦት አዘቦት ጠብቀኝ አገር ልጅ አልፈ ወንዶ ገነት። እርግቦ ሌምቦሌ ትመጣለች በራ ሐዋሳና ዳሌ። ወፊቱ ወሊማ ትመጣለች በራ ከማሽላው ማማ ሀማ ሀማማ ብዬ ሰጠኋት። ይህን ዘፈን ዘፈነች። በኋላ እዚህ ስመጣ እዚህ አብረውኝ ያደጉ ጓደኞቼ እነ ተሰማ ቦራ አንተ እዚህ ተወልደ አድገ መጀመሪያ ስለ ገደዮ ግጥም ሳሰጥ እሷም እዚህ አድጋ ለምን መጀመሪያ እንደዛ ምናምን ሲሉኝ ተሰማኝ። ሲሰማኝ ዲላ ማርቴ ዞሪ ገደንጦሴ ኖሪ ዲላ ማራኖ ጎርሳ ሂራ ጋኖ ቦርሳ ብዬ ሰጠኋት። እንደ ወጣ አይቀርም ሰው ከናቱ ጉያ ገደኦ ዮያ አንጤማ ዮያ ብለን መጣን ብዬ ሰጠኋት። አሁን ዮያ ብለን መጣን እያለች የምትዘፍነው ዮያ ብለን መጣ ገደኦ ዮያ ገደኦ ዮያ አይቀር እንደ ወጣ ልጅ ከናቱ ጉያ ገደኦ ዮያ ገደኦ ዮያ አክፈሻ ሳደግሽኝ እንደ እናቴ ጉያ ገደኦ ዮያ አንቺ ነሽ ገደኦ የኔነት መኩሪያ ገደኦ ዮያ ግጥሙ የዛን ጊዜ የተሰጠ ነው። የዛን ጊዜ የተሰጠ ነው። በጣም በጣም ያረካኛል። ኦኬ ለሰብለ ዜማውም ግጥሙም የርሶ ነው? እንትኑ ዜማው የህዝብም ነው፣ ቅልቅል ነው፣ የህዝብም አለበት። ይሄ ጌዴኛው ነው ሲዳምኛው? ሲዳምኛውም የህዝብ ነው። ገደኛውም ዮያ ብለን መጣን የሚለው እሷ በጣም አሻሽላው ዘፍናለች። በጣም አርቅቃው ህዝባዊ እንትን አለበት ውስጥ። ኦኬ እንግዲህ በዛ በእናንተ ዘመን እንደዚህም ተዘፍኗል። ኪነ ጥበቡም ላይ ጥሩ እንቅስቃሴዎች ነበሩ። አሁን ግን ያለውን ነገር ሲመለከቱ ምን እየተሰማዎት ነው? በነገራችን ላይ በኪነ ጥበብ መስክ ብዙ ችግር የለውም። በዘፈን መስክ ዘፈን አሁን እና ክልሉ ሌሎችም በጥሩ ሁኔታ እየዘፈኑ ናቸው። ዘፈኑ አለ። ዘፈኑ ላይ አይደለም አሁን በተለይ ገደኦ ሆነ እኔ በቅርበት ማቃቸው አካባቢዎች ዘፈኑ ላይ አይደለም፣ ድራማው ላይ ነው ነገሮች። አርት ላይ ድራማ ላይ ብዙ እየተሰራ አይደለም። ለምን ያለፈን ታሪክ ለትውልድ ማስተላለፍ የሚቻለው በዘፈን ብቻ አይደለም። ድራማ በጣም ስነ ጽሁፍ የነበረቻ ታሪክ በስነ ጽሁፍ መቀረጽ አለበት፣ መተላለፍ አለበት። አሁን አስተዳደሩ ጥሩ ነገር እየሰራ ነው። ለምን አሁን የተሰራው ዲላ ውስጥ የተሰራው የቆሙ ሐውልቶች የቆሙ የገጸ ምስሎች ታሪክን ማሸጋገር ነው። ይሄ ፕሮሞሽን ነው፣ ትልቅ ትራንስፎርሜሽን ነው፣ ታሪክ ማሸጋገር ነው እና በዛ መልክ ታሪክ እየተሸጋገረ ነው። በድራማ መልክም በስነ ጽሁፍ መልክም መሸጋገር አለበት፣ ስነ ጽሁፉ መጎልበት አለበት የሚል ሐሳብ አለኝ። እንግዲህ ኪነ ጥበቡ ለማደግ ያው ድራማውም ሙዚቃውም ሁሉም ያሸጋግረዋልና ከባህልስ አንፃር አሁን በዛን ጊዜ በእናንተ ጊዜ እንግዲህ የብዙ የብሔር ብሔረሰቦችን ቋንቋ ተጫወቱም ነበር። እንደዚሁም ደግሞ እርሶም ብዙ ቋንቋ ይናገራሉም ብዬ አስባለሁና ከዛ ጊዜ አንፃር እንዴት ነው ማየት? አሁን ባህሉ
በጣም የሚገርመው ጌዴኦ አሁን ደራሮ በጣም እየደመቀ በጣም እየታወቀ በዓሉ በከፍተኛ ደረጃ እየተከበረ ነው የመጣው። በመሃል ዲላ በጌዴኦም በሌሎች አካባቢ እየተከበረ በድምቀት ደግሞ ዲላ ላይ በሚከበርበት ሁኔታና ትውልዱ እየተሳተፈበት ነው ያለው። ባህሉ በጣም በደማቅ ሁኔታ ነው እየተካሄደ ያለው። የጌዴኦ ውስጥ የባህል አጠባበቁ እኔ ይቅርታ አድርግልኝ ለማጋነን ለማድነቅ ምናምን ሳይሆን የሶንጎ ተቋማትን ጌዴኦ የጠብቆ የያዘበት ሁኔታ ወደ 527 የሚደርሱ ሶንጎ ተቋማት አሉ ጌዴኦ ውስጥ። 527ቱም በየቦታው በስርዓት ተይዘው በጥሩ ሁኔታ ተጠብቀው አገልግሎት እየሰጡ ናቸው። እነዚህን የሶንጎ ተቋማት በእንዲህ አይነት ሁኔታ መጠበቅ በአሁን ጊዜ በጣም የሚገርም ነው። ሌላው ደግሞ ጌዴኦ እኮ በዓለም ቅርስነት ያስመዘገበው ባህላዊ መልክዓ ምድር ተብሎ በባህል የተያዘ ነገር ነው። ይሄ ደግሞ በእውነት ለመናገር ከሆነ እኔ በጣም ያረካኝ ጉዳይ ነው። ምክንያቱም ጌዴኦ ሰብልና ደን ጥበቃ ላይ ለዓለም ለኦዞን መቀደድ ሶሉሽን የሆነ ህዝብ ነው። መፍትሄ ዛሬ ሰው ትውልድ በበዛ ቁጥር ደን እየተመናመነ ነው የሚሄደው። ትውልድ በበዛ ቁጥር ደን ጌዴኦ ውስጥ ግን ደን መመናመን የሚባል ነገር የለም። የደን ጥበቃው እንዲያውም ጌዴኦ የራሱ የሆነ ቃላዊ ህገ ደንብ አለው አውቃለሁ። ኦራል ኖርማቲቭ ሩል አለው። ቃላዊ ህገ ደንቡ ምን ይላል? ባቦ ወጣ ዋዎ ዛፍ መቁረጥ ዛፍ መቅጨት እግድ ነው፣ ክልክል ነው፣ ውግዝ ነው፣ አትቆርጥም። እኔ በጣም አንድ የሚገርም ታሪክ ልንገር ስለ ጌዴኦ። የኢትዮጵያ ደራሲያን አቶ ሽፈራው ሽጉጤ የክልሉ ፕሬዝዳንት በነበረ ጊዜ የደቡብ ኢትዮጵያ ፕሬዝዳንት በነበረ ጊዜ የኢትዮጵያ ደራሲያንን ለምን እናንተ ስለ ደቡብ አጽፉም አላቸው። ለምንድን ነው ስለ ደቡብ ማጽፉት እናንተ ሲላቸው ሄደን እንድናይ እድሉን ፍጠርልን አሉት። እድሉን እፈጥርላችኋለሁ ዞራችሁ እዩ አለ። አመቻቸና እድሉን መኪኖች ተዘጋጅተው ገንዘብ ወጪ ተመድቦ ዞረው ከጂንካ ጀምሮ እየዞሩ ጌዴኦ መጡ። እዚህ የተደረገላቸው አቀባበል በጣም የሚገርም ነው። ባህላዊ አልባስ ጭምር ተሰጥቷቸው ሻርፑ ምኑ ተሰጥቷቸው ምግብ በልዩ ሁኔታ ከዛ በኋላ ጌዴኦን ዞረው አዩና እነ ቱቱ ፈላን ይርጋ ጨፌን ይሄ ደኑን ታሪካዊ ቅርሱን ባህሉን አዩና መዝጊያ ፕሮግራም ሐዋሳ ላይ ተካሄደ። ሲዳማ ባህል አዳራሽ እኔ አዳራሽ ገብቻለሁ። በወቅቱ ባህል አዳራሽ ውስጥ ነበርኩኝ እና ምን አያችሁ ደቡብን ዞራችሁ ተናገሩ ውስጥ ያያችሁትን ሲባል ደራሲያኑ የገለጹት ስለ ጌዴኦ ነው። ያዩት አድናቆታቸው ስለ ጌዴኦ ነው። እና በቃ እኔ በመኖርበት አካባቢ አንድ ገበሬ መጥረቢያ ይዞ ከወጣ የትኛውን ለሞፈር ልቁረጠው የትኛውን ለቀንበር ልቁረጠው ይላል። ጌዴኦ ውስጥ ግን የወደቀ ዛፍ አይነካም እያለ አድናቆቱን ገለጸ። አንዷ ጭራሽ ግጥም ጽፋ ደራሲ ናት። መድረክ ላይ ወጣችና አንቺ አይደለሽም ደሃ እኔ ነኝ ደሃ ጌዴኦን አየኋ እያለች የሚገርም ግጥም የኢትዮጵያ ደራሲያን በወቅቱ ስለ ጌዴኦ የገለጹት አገላለጽ አድናቆት በግጥምም ሆነ በቃላት የገለጹት አገላለጽ እስከዛሬ አይረሳኝም። እና ይሄ አሁን ጌዴኦ በዓለም ቅርስነት ያስመዘገበው የባህላዊ መልክዓ ምድርና አጠባበቁ ለዓለም ለኦዞን መቀደድ መፍትሄ የሆነ ነው። ዓለም ዛሬ በበካይ ጋዝ ልቀት በኢንዱስትሪ ብክለትና ሙቀት ግሎባል ዋርም ኦዞን ተቀዷል። በሌሎች ሀገሮች የቆዳ ካንሰርና ሌሎች ችግሮችን እየፈጠረ ነው ያለው። እዚህ አካባቢ ያለው የደን ጥበቃ እዚህ በዓለም መመዝገብ ብቻ አይደለም። ጌዴኦ ሊካስ ይገባዋል። በዚህ በዓለም በተመዘገበው የተፈጥሮ ጥበቃው ለትውልድ ባቦ ወጣ ዋዎ በሚል ለትውልድ የተላለፈው ዛፍ መቁረጥ እግድ ነው፣ ክልክል ነው፣ አይደረጌ ነው፣ አትቁረጥ ነው። አስፈቅደህ ለዛውም 3-4 ተክለ ነው የምትቆርጠው። ይሄ ባህሉ ነው። እኔ አጋንኜ ማወራው ነገር አይደለም። ጌዴኦ ውስጥ ያለ እውነታ ነው። እና አንድ ዛፍ ቤቱ በራፍ ላይ ካለ ፍሬንድሊ ነው፣ በጎኑ አልፈህ ትሄዳለህ፣ አትቆርጠውም። ይሄን በባህሉ ውስጥ እያየንን በቤቶች አካባቢም እያየንን እና ይሄ ተፈጥሮን መጠበቅ፣ ትውልድን መጠበቅ፣ አገርን መጠበቅ ነው። ይሄ ዓለምን መጠበቅ ነው።
እና በዚህ በጣም ከመጠን በላይ የሚደነቅ ባህል ነው ያለው ጌዴኦ። እሺ ክቡራትና ክቡራን ተመልካቾቻችን እንግዲህ ከአቶ ስለሺ ወርቅነህ ጋር እያደረግነው ያለው ቆይታ የሚቀጥል ይሆናል። አቶ ስለሺ ወርቅነህ የባህል ጥናት ምርምር ከፍተኛ ኤክስፐርት እንደዚሁም ደግሞ መምህርም ናቸው። የዜማ የግጥምም ደራሲ ናቸውና እንግዲህ ዜማ ግጥም ለማን ሰጡ የሚለውን አንስተን ተወያይተናል። እንደዚሁም ደግሞ የጌዴኦ ኪነት ቡድንን ደግሞ በ1980 ዓመተ ምህረት የመን በነበረው የዓለም ወጣቶች ፌስቲቫል ላይ ሲመሩ የነበሩ እንግዲህ ሊቀመንበርም ነው። ቡድኑን እየመሩ እንግዲህ የመን ድረስ ሄደዋል። እንደዚሁ ደግሞ የመንን ሄዳችሁ ስትጎበኙ ምን አያችሁ? እስቲ ክፍለ ሀገር እንደዚህ ወጣችኋልና እዛ ምን እንዳያችሁ እስቲ። አንድ የሚገርም ነገር ያየሁት ምንድነው መሰለ፣ ከኤደን ከተማ ውስጥ ነው አልጋ የተያዘልን፣ ትልቅ ሆቴል ውስጥ ነው ይሄ ቀይ ባህር ወንዙ ኤሪያ አካባቢ ድንበርተኛ ናት የመን። ሀድራሙት የሚባል ክፍለ ሀገር ይዘውን ሄዱ። ቅድም እንደነገርኩ ሙካላ፣ ሽባብ፣ ቃቴን እና ሀድራሙት የሚባል 4 ክፍለ ሀገር ነው የመን ያላት። ደቡብ የመን ማለት ነው። አዎ ደቡብ የመን። አዎ ደቡብ የመን 4 ክፍለ ሀገር አላት። ሀድራሙት ስንሄድ እዛ ሀድራሙት ውስጥ ኪዩን ሼባ የሚል መቃብር ሐውልት የመቃብር ሐውልት አየሁኝ። ኪዩን ሼባ የሚለው ይሄ የመቃብሩ ሐውልት የሳባ ነው ወይ የሚል ጥያቄ መጣብኝ። የሳባ ነው ወይስ ንግስት ሳባ ኢትዮጵያ ውስጥ ያለችው ናት? አይ አዎ እሷ እስከ የመን ሄዳ ገዝታለች። የመኖቹ ደግሞ አይደለም ከእኛ ነን እናንተ ነገስታን ግን እዛ አየሁኝ ሐውልቷን። እና አስገራሚ ታሪክ ሆኖብኛል። እዛ የመኖቹን ሲጠይቁ ነው እኛንን ወደ እናንተ ነገስታን እነሱ እንደዛ ይላሉ። እንግዲህ የኛ ናት ይላሉ። የታሪክ ሽሚያ ማለት ነው። የታሪክ ሽሚያ። አሁን የመን የሄደውን ቡድን እየመሩ ሲሄዱ በዛ ውስጥ ምን ያህል ቋንቋ የሚጫወቱ ሰዎች ነበሩ? እስከ 5 ቋንቋዎች ተጫውተናል። ገደፋ፣ ኮርቴ፣ ሲዳምኛ፣ ኦሮምኛ፣ አማርኛ፣ ጉራግኛ እንደውም ወደ 6 እንትን ነው የተጫወት ነው። እነዚህን ጫወታ በዛም ነው የተመረጠው። በወቅቱ የነበረው አኮሞዴሽን በወቅቱ የነበረው የብሔር ብሔረሰቦችን ልክ ሁሉንም አቅፎ ኢትዮጵያን ይገልጻሉ እነዚህ ምናምን በሚል ነው የተወሰድነው። እንግዲህ የጌዴኦ ውስጥ ሆነዋልና አሁን ጌዴኦ ውስጥ ሲኖሩ ጌዴኦ ደግሞ በዩኔስኮ ተመዝግበዋል ብለዋል። እርሶ ደግሞ እንደ ኪነ ጥበብ ሰው ምንድነው አሁን የጌዴኦ በዩኔስኮ መመዝገቡን አስመልክቶ ምን ያዘጋጁት ነገር አለ? እኔ ግጥም አዘጋጅቻለሁ። በጣም አስገራሚ ግጥም ነው ብዬ ገምታለሁ። ራስን አደነክ ካላልከኝና ይሄ ጌዴኦ በዩኔስኮ መመዝገቡን ስሰማ እኔ ራሴን ብዙ ጊዜ በግጥም ነው የምገልጸው። በጣም በግጥም ነው የምገልጸውና ያን ግጥም ሁለመናሽ ለምለም ሐቅሽን ልመስክር ላወድስሽ ዛሬ ለምድር ልበልሽ ጌዴኦ ሀገሬ ለዓለም ይተርፋል ያፈራሽው ፍሬ ኦርጋኒክ ነው ቡናሽ ጨፌና ኮቾሬ ሰብሉ ከደኑ ጋር እርሻሽ ከርሰው ይሳ ያረካል አየሩ አረንጓዴው ማሳ ለኦዞን መቀደድ ለበካይ ጋዝ ልቀት ሆነሻል ጌዴኦ መፍትሄና አብነት ተጠብቆ ዘልቋል መልካም ምድርሽ ደምቆ ተመዝግቦልሻል በዩኔስኮ ታውቆ ወይዘሪት ጌዴኦ ዓለም ያደንቅሻል ለኦዞን መቀደድ መፍትሄ ሆነሻል ዛፍ መጨት ግድ ነው ባቦ ወጣ ዋዎ በጌዴኦ ምድር ዓለም ይህን እሴት ከጌዴኦ ይማር ዛፉ ደኑ ጥብቅ ሆኖ በዓለም ይኑር ተጠብቆ ይዝለቅ የተፈጥሮ ምህዳር ተንፍሰን ለመኖር ያልተበከለ አየር ጠብቀን ለመዝለቅ የተፈጥሮን ምህዳር ይህን ታላቅ እሴት ከጌዴኦ እንማር ዛፍ መቁረጥ ግድ ነው ባቦ ወጣ ዋዎ እንበል በህብር ቆጮሽ ተመራጭ ነው ለጤና ለርካታ በይዘት በጥራት ለአካል ግንባታ የረኮ ተራራ ወግዳምባ ደንሽ ሰዴና ተከሮ ትክል ድንጋዮችሽ መስብሽ ማራኪ ቱቱፈላ ቅርስሽ በሰንጎ ተቋምሽ በነባሩ ባህልሽ ትውልድን አንጸሽ ሰላም ታሰፍኛለሽ ወይዘሪት ጌዴኦ የታሪክ ሀገር ነች አይረሱም ሁሌም የሚችል ጀግኖች አይረሱም ሁሌም የበሎጮ ጀግኖች በባህል አልባሳት ሴቶቹ ተውበው በቆሎ በዶኮ በጎጎሬ ደምቀው ወንዶች ጎንፋ ታጥቀው ዱዳ አጣፍተው ለብሰው ሩፋ ራስ ላይ አርገው ጋሻ ጦር አንግበው
ደራሮን ሲያከብሩ በቄጣላ ደምቀው በእለተ ደራሮ መመረቅ ባንድምታ ለአባ ገዳ አቅርቦ በረከት ስጦታ መቀበል በጋራ የጸጋ ምርቃት ደማቁ ደራሮ የአዲስ ዘመን ብስራት ዙሪያሽ አረንጓዴ ሁለመናሽ ለምለም ወይዘሪት ገድኦ ያደንቅሻል ዓለም ሐቅሽ ገሃድ ወጥቷል ይጎላል ዝንታለም ይጎላል ዝንታለም። አሁን ይሄንን ግጥም ለማን አዘጋጁ? ለዘፈን ነው ወይስ ደግሞ እንደዚሁ በመጽሐፍ እንዲታተም ነው? በመጀመሪያ ደረጃ ለሰብለ ገድኦ በዓለም ቅርስነት ባህላዊ መልክዓ ምድራዊ እንትኑን አስመዝግቧልና ይሄ በዓለምም ሊታወቅ ሊደነቅ የሚገባው ነውና ይሄን በዘፈን አዘጋጂ ብዬ ግጥሙን ለሰብለ ነገርኳት። እንግዲህ ያው ግጥሙን አዘጋጅልኝ አለች፣ አዘጋጀች። ግጥሙን ሳዘጋጅ እና አክሊሉም ተባብረውኛል። ብዙ ነገር አክሊሉ ተባብሮኛል። አንዳንድ ቃላቶችን ብዙ ባህላዊ ነገሮችን እሱ ተባብሮኛል። አሁን ሰብለ ግጥሙ መላው ግጥም እንዳለ ለዘፈን ከውስጥ ተመርጦ ነው ለዘፈን የሆነው። ግን በቴሌቪዥን ማቅረብ ትችላለህ። በኦዲዮ ታቀርበዋለህ። ግጥሙ ገድኦን መልክዓ ምድራዊ አቀማመጡን ብቻ ሳይሆን ብዙ ነገር ነው የሚገልጸው። ገድኦ ብዙ የሚገለጽ ነገር አለው በባህሉ ውስጥ። አሁን ለምሳሌ በዓለም ላይ ኤፒክ ረጅም ትረካ ረጅም ግጥማዊ ትረካ ያለው ኤፒክ በግሪክ ውስጥ ነው ይባላል። ገድኦ ውስጥ ኤፒክ አለ። ኩላኩሎ ኤፒክ ነው። ይሄንን ጸጋዬ ኦብሴ አጥንቶታል። ኩላኩሎ ሀርሱ ፉለኔ ሀወጣ ፉለኔ ሀሮ ወላቦ ፉለኔ ናወገደ እያለ ከየት መጣን ወዴት ሄድን እንዴት ኖርን ጅላት ያዶ የድግስ ህዝቦች እኛ እንዲህ ታሪክን ለትውልድ የሚያስተላልፍበት ራሱን የቻለ ኤፒካዊ ግጥም አለው። የሚገርም ይሄ ኩላኩሎ የሚለው ማለት ነው። አዎ ኩላኩሎ ከዚህ ወጣን ከዚህ መጣን እንዲህ ሄድን ሀርሱ ፉለኔ ሀወጣ ፉለኔ ሀሮ ወላቦ ኩላኩሎ ኩላኩሎ አዳኩሎ ኩላኩሎ ጎዳኩሎ ኩላኩሎ ቡናኩሎ ኩላኩሎ ወሾኩሎ ኩላኩሎ። ይሄ በጣም የሚገርም ነው። የገድኦ ኤፒክ የሆነ በስነ ጽሁፍ ዓለም ውስጥ ኤፒክ አንዱ ታዋቂ ከልብ ወለድ በፊት የነበረ ጥንታዊ የስነ ጽሁፍ አይነት ነው። ይሄ በግሪክ በምን አለ የሚባለው እዚህ ገድኦ ውስጥ አለ። እንግዲህ ያው የገድኦ እሱንም አነሳን። የገድኦ ባህሉን ደግሞ አሁን ስለ ዛፉ አነሳን፣ ስለ እንደዚሁ ደግሞ አባባሎቹን፣ ንግግሮቹን፣ የታሪክ አገላለጹን አነሳ ነው። ሌላ ደግሞ ስለ ገድኦ የሚያነሱት ነገር የማነሳው አንዱ ነገር ምንድነው መሰለ? አሁን ባህሉ ትራንስፎርምድ የሆነ ነው። ይሄ ባህልን ትራንስፎርም የማድረጉ ነገር መቀጠል አለበት። በጣም ግሩም ነው። አሁን እዚህ ጋር እንትን ይዛየው ሎጎ አሁን ይሄን ተመልከት። እዚህ ላይ ምን እናያለን? እዚህ ላይ እኮ ባህሉ ነው ያለው። እዚህ ላይ እኮ ገድኦን ይገልጻል እኮ ይሄ ነው እኮ መገለጫው። ባህሉ ግሪኮች እንደዚህ ነው ትራንስፎርም ባህላቸውን ያደረጉት። በትክል ድንጋይ ላይ በተለያየ ነገር ላይ ባህሉን ትራንስፎርም እያደረጉት ገድኦ በዛ መልክ አሁን የአደባባይ ሐውልቶች ላይ ራሱ ቀደምት ጀግኖቹን ካና አለባበሳቸው ትራንስፎርምድ ሆነ ማለት ነው። ባህሉ ተሸጋገረ ማለት ነው። እንዳለ የሚሄድበት ሁኔታ አለ፣ ላይሄድ ይችላል። ለምሳሌ ዛሬ ወጣቱ የሚለብሰው የባህል ልብስ ያኔ እነሱ በሚለብሱት መልክ አይደለም፣ አዘብኖ ይለብሰዋል። ለምን አዘበንከው አይልም። እንደ የጊዜ ጉዳይ ነው፣ ከጊዜ ጋር የሚሄድ ነገር ነው። ነገር ግን የባህል አልባሱ ከለሩን ጠብቆ ያንን መገለጫነቱን ይዞ ነው እየዘለቀ ያለው እየቀጠለ ያለው። እነዚህ ነገሮች በጣም የሚደነቁ ናቸው። እንግዲህ እርሶ ያው በትምህርትም እንደዚሁ በተለያዩ በኪነ ጥበብ ዘርፉም በተለያዩ ዘርፎች የተለያዩ ዓለም ዞረዋልና እነኛ ዓለማት ላይ ያዩትን ነገር እስቲ አሁን ለወጣቱ ምንድነው የሚያካፍሉት ከትምህርት? እኔ በጣም የሚያስገርም ነገር ያየሁት ኬንያ ናይሮቢ ውስጥ ነው። ናይሮቢ ለ6 ወር ሚዲያ ስልጠና ሄጄ 6 ወር በስልጠና በቆየሁበት ጊዜ ኢትዮጵያዊነቴ የታወቀኝ የገባኝ የዛ ጊዜ ነው። በቅኝ ያለመገዛቴ የገባኝ የዛን ጊዜ ነው። ገና ከመጀመሪያው ክላስ ውስጥ አስተማሪው እንደ ትላንትና የኬንያ የነጻነት ቀን ነበረ፣ ኡሁሩ ዴይ ይላል። ነጻነት ኡሁሩ ነው በኪስዋሂሊ። ከ17 ሀገር ከአፍሪካ የመጡ ልጆች ጋር ነው ክላስ የምንማረው እና እያንዳንዱን ጠየቀ፣ መቼ ነው የነጻነት ቀናችሁ?
ነገሩ እኔን ሲጠይቀኝ ነፃነት ቀን አናከብርም እኛ ነፃ ነበርን አልኩት። when your independence day no we don't celebrate independence day we were not dependent we celebrate victory day አልኩት። ተቆጣ። እኔ ምን እንዳስቆጣው በጣም ነው። አሁን እኛ የነፃነት ቀን ሳይሆን የድል ቀን ነው ያለን we celebrate victory day የድል ቀን ነው የምናከብረው አልኩት። ሰድበህናል አለ። ይሄ ስድብ አይደለም። ግራውንድ ፍሎር ላይ እየተማርን ሁለተኛው ፕሬድ ላይ ፍሎር ወጣችሁ ነው የምትማሩት ተባልንና እንትን ሊፍቱ መብራት አልነበረም። ሊፍቱን እንትን ስል በእግር አልፈን ስንሄድ ከኔ ጋር ያሉት ከሌላ አገር የመጡም ኬንያኖቹም ከፊታችን ፈረንጆች አሉ። እነሱን አልፎ ላለመሄድ ከነሱ ኋላ ይሄዳሉ። ሮጬ አልፌ ሄድኩኝ። ፈረንጆቹ ይሄ ኢትዮጵያዊ ነው ይሄ ሰው ኢትዮጵያዊ ነው ነቅተዋል። እኔ አልፌ ሄጄ ቆሜ ስጠብቅ እነዛ መጡና እናንተ ሀገር ሰው አይከበርም አለኝ አንዱ ኬንያዊ። ሰው እኛ ጋር በከለር አይደለም የሚከበረው እኛ ጋር ሰው በእድሜ ነው የሚከበረው። ሪያሊ ባህላቸው የለም ተበክለዋል ባህላቸው። እንዲያውም አንድ በጣም የሚገርም ነገር ልንገርህና ታዋቂው የኬንያዊ ደራሲ እንግሊዝ ሀገር ነው ያለው በስደት ነው ያለው አፍሪካ ፓምባዙካ አፍሪካ ንቂ አፍሪካ ተዳቅለሻል አፍሪካ ባህልሽ ተበክሏል ብሎ እነዚህን በቅኝ ግዛት የቆዩ አገሮችን በጣም ድራማ ጽፎ ልኳል። አንዷን አፍሪካዊት ወጣት እንግሊዛዊው ደፍሯት አርግዛ መጨረሻ ላይ መድረክ ላይ ይሄ ድራማው ይታያል። ኦኬ ሂጂ ወደ ህዝቡ ብሏት እንዳረገዘች ወደ ህዝቡ ትሄዳለች። ህዝቡ ደግሞ እንዴት ወደኛ ይልካል ነው ጥሉ ተነስቶ ነበር። እና እኛ ባህላችንን በሚመለከት ኢትዮጵያ በጣም እድለኛ ናት። ባህሏ አልተነካም፣ አልተበረዘም። የብዙ ብሔር የብዙ ባህል ባለቤት የመሆኗ ጉዳይ ራሱ ሀብት ነው፣ ጸጋ ነው። እና ይሄን ነው ማለት የምችለው። እንግዲህ አሁን ስለ ጌዲዮ ዞን ስለ ጌዲዮ አካባቢ እንደዚሁ ደግሞ ስለ ጌዲዮ የኪነት ቡድን አነሳንና ወደ ኢትዮጵያዊነት አሁን እየተጠጋን ነው። እስቲ ለመላው የኢትዮጵያ ህዝብ የኢትዮጵያ ትውልደ ኢትዮጵያውያን ለሆኑት ጌዲዮን አስተዋውቁ ብንሎት እንዴት ነው የሚያስተዋውቁት? አንዱ ጌዲዮን የማስተዋውቅበት ትልቁ ነገር በዓለም ላይ በተፈጥሮ ጥበቃ ጌዲዮን የሚደርስ የለም። ጌዲዮ የዓለም መፍትሄ ነው። የዓለም የግሎባል ዋርም የኦዞን መቀደድ መፍትሄ ነው። በወርልድ ተመዘገበ እኮ በቃ ታወቀ። ይሄ በመስፈርት ነው የተመዘገበው እኮ ይሄ በክራይቴሪያ ነው። ይሄ ደግሞ በዓለም ላይ ከተመዘገቡት ከየትኛዎቹም ነገሮች በላይ ነው። ለምን ብትለኝ ሶሉሽን ነው፣ ለብክለት ሶሉሽን ነው፣ ለካንሰር ሶሉሽን ነው፣ ለብዙ ነገር ሶሉሽን ስለሆነ አንዱ ይሄ ነው። ሁለተኛው ጌዲዮ መገለጫነቱ እንግዳ ተቀባይነቱ ነው። ባይዘው የኢትዮጵያ ደራሲያንም ገልጸውታል ይሄን እንግዳ ተቀባይነቱን አቃፊነቱን ገልጸውታል። እና ይሄ መገለጫው ነው። እንግዳ ተቀባይነቱ አቃፊነቱ አኮሞዴት የማድረጉ እሱነት በጣም የሚጠቀስ ትልቅ ነገር ነው። እንግዳን አልብሶ ነው የሚጋብዘው ባህላዊ ልብሱን አልብሶ። እንግዲህ እርሶ ያው በመምህርነት እንደዚህ ደግሞ የባህልና ቋንቋ ጥናት ማዕከልም ኃላፊ ሆኖ ሰርቷልና እስቲ ከዛም አንፃር አሁን ባህል እንዴት ነው መጠበቅ ያለበት? ቋንቋ እንዴት ነው መጠበቅ ያለበት? ትውልዱ ባህሉን እንዴት መጠበቅ አለበት? ቋንቋውን እንዴት መጠበቅ አለበት? ጂኦግራፊውን አካባቢውን እንዴት ነው መጠበቅ ያለበት የሚለውን እርሶ ከጥናት የጥናት ቡድን ያው ቢሮ ኃላፊ ሆኖ ስለሰሩ ከዛ አንፃር እስቲ የሚሉን ነገር ካለ። በዋናነት አሁን ይሄ በሐውልት በአደባባዮች ላይ እየተሰራ ያለው ሐውልት በአደባባዮች በሁሉም አደባባዮች ላይ ይሄ ነገር መቀጠል አለበት። ይሄ ነገር ማንነቱ ነውና ይሄ በሁሉም አደባባዮች ላይ በዚህ መልክ የያ ጀግኖቹ ሐውልት መቀመጥ አለበት። የነ ደቀቦ የነ ጭምብሮ ሹዴ የነ ምናምን ገጸ ምስራቸው መቀመጥ አለበት። የነ በደቻ ውዶ ገጸ ምስራቸው በሐውልትነት እዛ ተቀምጧል። በአደባባይ ላይ ተቀምጧል አይቼዋለሁ። ያ በጣም የሚደነቅ ነው፣ መቀጠል አለበት። ይሄ አንዱ ጉዳይ ነው። እኔ ሰንጎ በየቦታው ተጠብቋል። ጌዲዮ ውስጥ ወደ 500 ምናምን ሰንጎ ተጠብቋል። የሰንጎ ማዕከል ዲላ ውስጥ መቋቋም አለበት። በዲላ ዙሪያ መቋቋም አለበት የሰንጎ ማዕከል። ሄደን እዛ መጎብኘት አለብን። ሰንጎ ምን ይመስላል እዛ ገበጣ መጫወት አለብን። እዛ ቦታ ላይ ባህላዊ የሆኑ ነገሮች መካሄድ አለባቸው። ትውልዱ ሄዶ ገጠር ማየት የማይችለው እዚህ ማየት መቻል አለበት። ለጉብኝትም ሲመጡ እዚህ ገብተው ሰንጎ ማዕከሉን አይተው ተቋሙን ጎብኝተው ከዛ ወደዛ ለመሄድም እንዲችሉ
አንድ የሶንጎ እንደ ባህል ማዕከል ማለት ነው። እንደ ባህል ማዕከል የሶንጎ ማዕከል በዲላ ዙሪያ መቋቋም አለበት የሚለው የሁል ጊዜ እንደው ይሄን እድል በማግኘቴ ይሄን ለመናገር በመቻሌ ደስተኛ ነኝ። የሶንጎ ማዕከል መቋቋም አለበት። ሶንጎ እኮ ለገዴኦ ኢንፎርሜሽን ማዕከል ነው፣ ወጣት ማሰልጠኛ ማዕከል ነው፣ መንደጋገሪያ ማዕከል ነው፣ እንግዳ ማሳረፊያ ማዕከል ነው። እንግዳ ያድርበታል። ብዙ ነው፣ ተገልጾ አያልቅም። የሶንጎ አገልግሎቱ ፈርጀ ብዙ ነው እና ያ ትልቅ ሴት በየገጠሩ ተጠብቋል አለ። እዚህም በዲላ ልክ ደራሮም ሁሉም ነገር እዚህ እንደሚከበረው የሶንጎ ማዕከልም እዚህ ቦታ ላይ በጥናት እኔ ያለምንም ክፍያ ጥናቱ ላይ ለመሳተፍ እኔ የባህል ጥናትና ምርምር ከፍተኛ ኤክስፐርት ሆኜ ለ20 ዓመት የሰራው ሰው ነኝ። እኔ በዚህ ጉዳይ ላይ የበኩሌን አስተዋጽኦ አደርጋለሁ። የጥናት የባህል ማዕከሉ እንዴት የባህል ማዕከሉ እንደሚቋቋም እንዴት ነው መቋቋም የሚችለው የሚለው እንግዲህ ይሁን። በዚህ ላይ ወጣቱ ምንድነው መሳተፍ ያለበት? ወጣቱ ምንድነው ማድረግ ያለበት? አሁን እኛ ያው በመዝናኛው ፕሮግራም ላይ ነው ያለነውና አሁን የመዝናኛ ሰዓት ነው። ወጣቱ ምንድነው ማድረግ ያለበት? አሁን ወጣቱ አንዳንዴ የባህል ይሄ ሶንጎ የምንለውን የባህል ስርዓቱን ገሸሽ የማድረግ ነገር አለውና ሶንጎ ምንድነው ለኔ ምንም አይደለም የሚል ነገር አለውና ስለ ወጣቱ መልእክትም እያስተላለፈ አሁን እኮ ሚዲያ ቴሌቪዥን እንዲ ቴክኖሎጂ መጥቶ ነው እንጂ ሶንጎ እኮ ለገዴኦ ሚዲያው ነው። ለምንድን ነው የገዴኦ ባህላዊ ሶንጎ ቤት ከወገብ በላይ እኮ አይዘጋም? እንደዚህ ክፍት ነው። ከወገብ በላይ አይዘጋም፣ ክፍት ነው። ለምን? ቴሌቪዥን በለው እዛው ሚዲያ ነው፣ ክፍት ነው። እዛው ሆነ ውጭም ያለው ሰው ውጭውንም ታያለ ውስጡንም ታያለ። ያ ቦታ ኦፕን ኤር ስፔስ ነው፣ በቃ ሚዲያ ነው። ብዙ መረጃ መለዋወጫ ነው። ብዙ ነገሮች የምትማርበት ነው። ባህላዊ ስፖርቶቹ ራሱ እዛ ይሄ ገበጣው ምኑ ያለበት ነው። ስለዚህ ይሄንን ባህል ነው እንግዲህ በባህሉም ቢሆን እኮ ውድድር አለ። አሁን በገበጣ በመናምን በዛም ሰው ማሳተፍ ያስፈልጋል። አሸናፊ ልጆችን መፍጠር ያስፈልጋል። በዛም አሁን እኮ ጫወታ እስከ አገር አቀፍ ድረስ አለ። አገር አቀፍ ሆኗል ባህላዊ ጫወታዎች እና በዚህ የባህል ማዕከል መቋቋም አለበት። እኔ ሶንጎ በዲላ ዙሪያ ተቋቁሞ ማየት ትልቅ እንትን ነው። ዲላ ከተማ ዙሪያ ላይ አንድ ቦታ የሶንጎ ማዕከል ተቋቁሞ ሶንጎ ማዕከሉ የሚይዘውን ነገር በሙሉ የጦሩ ማስቀመጫ፣ የገበጣው መጫወቻ እዛ ቦታ ላይ ቁጭ ብሎ እንግዳ የመቀበል እሳት ተጭሮ አሙቆ የሚበላበት ቦታ፣ እንግዳ ማረፊያው ምናምኑ ማሳያው እዚህ ጋር መኖር አለበት። ወጣቱ ማየት አለበት። አዲሱ ትውልድ ማየት አለበት። ቱሪስቱ ማየት አለበት እዚህ ጋርና ይሄ ማዕከል ቢኖርና ሌሎች ነገሮች ቅርሶችም ባህላዊ ቅርሶችም በዛው ማዕከል ውስጥ እንዲቀመጡ ቢደረግ ይበልጥ ይገልጸዋል። እሺ እንግዲህ ያው እርሶ የባህልና የጥናት ምርምር ከፍተኛ ኤክስፐርት ሆኖ ሰርቷል። አሁንም እየጠቀሱልኝ እንዳለ ቱሪስት አሁን ለቱሪስት ለማስጎብኘት ምንድነው መሰራት ያለበት? ቱሪስትን ለመሳብ ምንድነው ተጨማሪ ነገር ማድረግ የሚገባን? ይሄ በጣም ትልቅ ጥያቄ ነው። በመጀመሪያ ደረጃ የሚጎበኙ ነገሮች አሉ። እሱ አለ ተጠብቋል። እንደ ገዴኦም የተጠበቀበት ቦታ የለም። ተክል ድንጋዮቹ አሉ። የተፈጥሮ መልክዓ ምድራዊ ደኑ ዛፉ አለ። የሶንጎ ተቋማቱ አሉ። ቱሪስት አሁን ገዴኦ በብዙ ነገር ቡናው ኦርጋኒክ የሆነ ቡና በኮቾሬና ጨፌ በዓለም ይታወቃል። በዓለም እና ዩኒክ ነው። እኔ በጣም የሚገርምህ ነገር እዚሁ ላይ የቱሪስቱ መጣልሃለሁ። የገዴኦ ዩኒክ የሚያደርገው የተለየ የሚያደርገው ዲላ ዩኒቨርሲቲ እኮ የቡና ካሪኩለም ይሰጣል እኮ ለማስተርስ። ዲላ ዩኒቨርሲቲ ውስጥ የቡና ካሪኩለም ለማስተርስ ይሰጣል። በግብርና እንትን ውስጥ ለማስተርስ የቡና ካሪኩለም የሚሰጥ ዩኒቨርሲቲ ኢትዮጵያ ውስጥ የለም። ዲላ ብቸኛ ዩኒቨርሲቲ ነው። ይሄ ከባድ ነገር ነው። ዝም ብለህ ስታስቡ ቡናን እንዴት ነው ጥራቱን፣ እንዴት ነው ብዛቱን፣ ማስፋፋቱን፣ እንዴት ነው እንደገና በውጪ ሀብቱን ገበያን መጠበቅ የምትችለው የሚለው ጥናትና ምርምር ራሱን የቻለ አንድ ሀብታችን ነው። የአገር ትልቅ ቅርስ ነው። ቡና ትልቅ ዶላር የሚያመጣ ሀብት ነው እና ይሄን ስል ለቱሪዝም እሴቱ አለ። ቱሪዝምን የሚስበው ነገር አለ። አንዱ ማስተዋወቅ ነው። አንዱ ትልቁ ነገር ማሳወቅ ነው። ሁለተኛው ነገር መቀበል ነው፣ አቀባበል። እዚህ ጋር መቀበል ላይ ቅድም ያልኩት ልክ የሶንጎ ማዕከል ገና ስትመጣ
እዚህ የምታርፍበት የሚቀበልህ ቦታ ከዛ ወዴት ነው የምትሄደው የሚለው በስፋት በኋላ እንትን ይላል። አንድ ማዕከል ባህላዊ ነገሮችን ሁሉ በጋራ የምትጎበኝበት ቡናውን ጠጥተህ የምትሄድበት ማዕከል ያ የሶንጎ ማዕከል ለቡና መጠቂያም ጭምር የጌዴኦን የኮቾሬን የእርጋ ጨፌን ቡና የምትጠጣበት ቦታ። ስለዚህ ያ መቋቋም አለበት። ለቱሪስት መስህቡ ትልቅ ማዕከል ነው። ከማስተዋወቁና ማዕከል ከማቋቋሙ ጎን ለጎን ይሄ ስራ ሊሰራ ይገባል። እሺ እንግዲህ ያው ቆይታ እያደረግን የሚገኘው ከአቶ ስለሺ ወርቅነህ ጋር ነው። ከአቶ ስለሺ ወርቅነህ ጋር ብዙ ነገሮችን ዳሰናል። አካባቢያዊ ጉዳዮችን አንስተናል፣ ዞናዊ ጉዳዮችን አንስተናል፣ ክልላዊ ጉዳዮችንም እንደዚሁ ዳሰን ሀገራዊ ጉዳዮችንም አንስተናል። እንግዲህ በመጨረሻ ማንሳት የምንፈልገው ያው አቶ ስለሺ ወርቅነህ ጠቅለል ባለ ሁኔታ ኢትዮጵያን ቢገልጹልንና ደግሞም ለወጣቱ መልእክት ቢያስተላልፉ ጥሩ ነው። እንግዲህ ሀገር የትውልድ ናት፣ የዜጋ ናት፣ የትውልዱ ናት። ትውልድ ደግሞ ብዙ ይጠበቅበታል። በአንዳንድ ሁኔታዎች ስንመለከት አሁን ትውልዱ በስራ ትጋት ይታይበታል። ከዚሁ ጎን በትምህርት ትጋት ይጠበቅበታል። ትምህርት ነው ወሳኙ ነገር። ከትምህርት ባሻገር ምንም ነገር የለም። እያንዳንዱ ወጣት በትምህርቱ መትጋት አለበት። ትምህርት ላይ ከተጋ አገር ትለወጣለች። እውቀት ከተሸከምክ እውቀትህ ነው ያሻግራል። እና እውቀት ላይ ነው መበርታት ያለበት ወጣቱ። ከሀብት ከእውቀት ጀርባ የሚመጣ ነገር ነው። እኔ አንዳንድ አባባል አለ፣ ከሀብት እውቀት ይበልጣል የሚል አባባል አለ። በሲዳምኛም ሲነገር እሰማለሁ። አፍራንቴ አፋሮርታ ነው። ከእውቀት ከሀብት እውቀት ይበልጣል። እውነት ነው። እና እውቀት ላይ ነው መበርታት፣ ትምህርት ላይ ነው መበርታት። ስለዚህ ለወጣቱ የሚያስተላልፉት እውቀት ላይ ትምህርት ላይ መበርታት ነው የምለው። ክቡራትና ክቡራን ተመልካቾቻችን እየተመለከታችሁት የምትገኙት የጌዲኦ ቴሌቪዥን የመዝናኛ ፕሮግራሙን ነው። ብዙ ሀሳቦችን አንስተናል። ለወጣቶቹ ምን መደረግ አለበት፣ ወጣቶቹስ ምን ሊማሩ ይገባል የሚሉ የተለያዩ ሀሳቦችን አንስተን ነበረ። እንደዚሁ ደግሞ አቶ ስለሺ ወርቅነህ ትልቅና ዋናውን ነገር ያነሱልን ምንድነው የጌዲኦ የባህል ማዕከል ዲላ ውስጥ መቋቋም አለበት፣ ብዙ ነገሮችን የያዘው ማዕከል ሊቋቋም ይገባል የሚል መልእክታቸውን አስተላልፈዋል። ደግሞ ለማቋቋም ወጣቶችም እንደዚሁ ደግሞ እሳቸውም አሁንም እኔም ዝግጁ ነኝ ስላሉ እጅግ አድርገን እናመሰግናለን። የዛሬ ዝግጅታችንን በዚሁ አጠቃለናል። መልካም